ዘኍልቍ 21ኛው ምዕራፍ 24 እስራኤልን በሰይፍ መታ፣ ምድሩን ከአሮን ጀምሮ እስከ አሞን ልጆች እስከ ያቦቅ ድረስ ወረሰ። የአሞን ልጆች ዳርቻ የጸና ነበር። እስራኤል እነዚህን ከተሞች ሁሉ ወሰደ። እስራኤልን በአሞራውያን ከተሞች ሁሉ ለሐሰብና መንደሮች ሁሉ ተቀመጠ። እስራኤል በምድረ በዳ ሲጓዙ አሞራውያን ንጉሥ እባክህ እንሻገር፣ ያንተን መሬት አነካም፣ ያንተን ንብረት አነካም፣ እኛ ሰላም እንፈልጋለን፣ መንገድ ብቻ አይደል ያሉት፣ መንገድ ብቻ እንድንለፍ ምን አድርግልን? ፍቀድልን ብሎ ጠየቁት። ጠላት ግን ትምክህተኛ ነበር፣ ትዕቢተኛ ነበር። ጠላት ዘረኛ ሆነ። ጠላት ሃይማኖተኛ ሆነ። በእኛ መሬት አትሻገርም ስለጠየቁ ብቻ አሞራውያን እስራኤላውያን ምን ሊያደርጉ ወጡ? ሊያጠፉ፣ በሕይወት እንዳይቀጥሉ፣ ፍሬ እንዳያፈሩ፣ ወደፊት እንዳይቀጥሉ፣ የተባለላቸውን ሀገር እንዳይወርሱ ምን ከፈቱ? ጦርነትን ከፈቱ። እስራኤላውያን አሞራውያን ከመሬት ተነስቶ እንሻገር እንግባ ስላሉ ብቻ ጦርን አነሱ። ጠላት አላርፍም ብሎ ታቁነጠነጠ። የክዳን ሕዝብ ካልነካው አለ። የእግዚአብሔር ክዳን ሕዝብ ካልነካው፣ ካልመታው፣ ካላጠፋው፣ እግዚአብሔር ግን ለእስራኤል ሕዝብ ጥበብ ሰጠ። ምን ብሎ? ግድ የለም ያ ጠላት በእናንተ ላይ ተነሳ አይደለ? ምን አስደርጋለሁ? ንብረታቸውን፣ መሬታቸውን፣ ቤታቸውን፣ ቢዝነሳቸውን ምን አደርግላቸዋለሁ? አስወርሳቸዋለሁ። አራ በሰላም እንለፍ፣ አራ ግድ የለም፣ መሬት የእግዚአብሔር ነው፣ አየር የእግዚአብሔር ነው፣ ውሃ የእግዚአብሔር ነው፣ ሰማይ ምድርን የፈጠረው እግዚአብሔር ነው። አራ እባካችሁ ሰላም አደብ ያዙ፣ አትጨነቁ። እኛ እናንተን ቴክኦቨር ለማድረግ አይደለም። እኛ ትውልድ አለን፣ ሀገር አለን፣ እኛ ኢኮኖሚ አለን፣ እኛ አባት አለን፣ እኛ መከታ አለን፣ እኛ ጋሻ አለን፣ እኛን የሚመራን አለን። እኛ ፊት ለፊት እንደ እሳት የሚባላ እሳት የቀደመ እግዚአብሔር አለ። ታውት ባካችሁ እንሻገር። የኛ መሻገራችን ለእናንተ ምን ይሆናል? በረከት ይሆናል። እኛ መሬቶቻችን ስንረግጥ ያ መሬት ይባረካል። የእስራኤላውያን መንገድ ዘጉት። ተስፋቸውን አጨለሙባቸው። መሄጃ ሳጡ። የኪዳን ሕዝብ እኮ ነው መሄጃ አጣ። ወይኔ ወዴት እንሂድ? ተርበተበቱ። አረ ግድ የለም እባክዎ፣ አሁንም ሽማግሌ ተላከ። አረ እባካችሁ እርቅ እናድርግ። አረ ግድ የለም እንሻገር። አረ እባካችሁ የፈለገ ነገር አድርጉ። እኛ ብቻ መንሻገር ነው የምንፈልገው። እኛ ከእናንተ ጋር ጦርነትን አንፈልግም። እኛ የእናንተን ንብረት አነካም፣ ከብቶቻችን አነካም፣ ኢኮኖሚን አነካም፣ ትዳራችሁን አነካም፣ ልጆቻችሁን አነካም፣ ቤተ ክርስቲያናችሁን አነካም፣ ራእያችሁን አነካም። ኧረ እባካችሁ እኛን ብቻ ምን ያስደርጉን? አሻግሩን። ግን ምን ይላል መሰላችሁ? 24 ላይ እስራኤል በሰይፍ ይመታል። በምን ቅጽበት ነው? ሰይፍ አልነበራቸው። ሰይፍ ከለም እስራኤል ላይ ባዶ ነው የወጡት። አንዳች ነገር የለም። ግን እግዚአብሔር ምን አደረገ? የጠላትን ሰይፍ አሳልፎ ሰጠና እነሱ ራሳቸው ባመጡ ሰይፍ ራሳቸው አለቁ። እስራኤል ግን መሬታቸው ወረሰ፣ ኢኮኖሚን ወረሰ፣ ቢዝነስን ወረሰ፣ ከተማን ወረሰ፣ ቤተ ክርስቲያን ወረሰ፣ ህንፃ ወረሰ፣ ወርቁን ወረሰ። በኢየሱስ የመውረስ ዓመት ይሁንላችሁ። ከዛ በኋላ ምን እንደሆነ ታውቁታላችሁ? የእስራኤል ድንበር ሰፋ በኢየሱስ ዳይ there was boundary, right? The boundary is rebuked. They have no boundary. There is no boundary. God give them like from where to where. In Jesus' name. ከለው ተነቀለ፣ ከልካይ ተነቀለ፣ አሰዳጅ ተነቀለ። የሚያወሩ ዝም አሉ።
ከዛ እስራኤላውያን ምን ይላል መሰላችሁ? ከአሮን ጀምሮ እስከ ያቦቅ ድረስ ወረሱ ይላል። የአሞራውያን ንጉሥ በእስራኤል ላይ ባይነሳ ኖሮ መሬት አይቀማም ነበር። እስራኤል ይላል በሐሳቦን ተቀመጠ ይላል። በጠላት ከተማ ላይ አንተ የተከለከለበት ከተማ፣ የተከለከለበት መሬት፣ የተከለከለበት ምድር እስራኤል አርፎ መኖር ጀመረ። ሐሳቦን የጠላት ዋና ከተማ ነበረች። የተነሳብህ ጠላት አንተ ሊያስወድቅ ሳይሆን ላንተ የከፍታ ምክንያት ይሆን። የተነሳብህ ጠላት አንተን ለማስቀር ሳይሆን ላንተ መሰላል ይሆናል።